Rest assured, I will not be running for any specific office. I'll be gone. But gone where? To another party? No, probably to academia, to writing books and all that. Believe me, I'm not interested in the corridors of power anymore. ይህ የሳምንቱ ታላቅ ዜና ነው። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ በአልጀዚራ ያደረጉት ቃለ መጠይቅ የብዙዎችን ቀልብ ያዘ ሆኗል። ጉዳዩ አሁንም ሰፊ መነጋገሪያ ሆኖ ከብዙ አቅጣጫ ትንታኔ የተሰጠበት፣ በዚያ ዙሪያም አቋሞች መንጸባረቃቸውን ቀጥለዋል። አቶ ጌታቸው ጆሮን ያዝ የሚያደርግ ጉዳይ ማንሳታቸው ይታወቃል። ብዙዎቹ ትንታኔዎችና አስተያየቶች እየሰጡ ያሉት ግን በአብዛኛው ከጌታቸው ግለሰብና የፖለቲካ አቋም መቃየር ጋር የተያያዙ ሆነው ታይተዋል። ይህ ለአቶ ጌታቸው ከባድ ፈተና ሳይሆን አልቀረም። በጉዳይ ላይ ምላሽ ይሰጡበታል ተብሎ ቢጠበቅም እስካሁን ድረስ ምንም አይነት ቁጣ አላሳዩም። ይልቅ ከአቶ ጌታቸው በተቃራኒ የተቆጡ ደጋፊዎቻቸው ብሎም ተቃዋሚዎቻቸው ወይም ተቺዎቻቸው ናቸው። ደጋፊዎች የአቶ ጌታቸውን ልክነት ሲያስረዱ፣ ተቺዎቻቸው ደግሞ የጌታቸውን ስህተት በማንሳት ጎራ ይዘው እየተጠዛጠዙ ይገኛል። የተነሳንበት ጉዳይ በአቶ ጌታቸው ዙሪያ የተነሱ አስተያየቶችን መተንተን አይደለም። ጉዳዩ ዓለም አቀፍ መገናኛ ብዙሃን ከኢትዮጵያና ኤርትራ የተሻገረ ምስራቅ አፍሪካን የሚያሰጋ ሌላ ጦርነት እየመጣ መሆኑን ሲዘግቡ፣ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ ግን ለጋዜጠኛው መነኝ በኢትዮጵያና በኤርትራ መካከል ውጊያ አይኖርም ካሉበት አውድ ጋር ይያዛል። አብራችሁን ቆዩ። ዓለም አቀፍ መገናኛ ብዙሃን ስለ ኢትዮ ኤርትራ ውጥረት ቀደም ሲል ዘ ሴንትሪ፣ ቀጥሎ ዘ ኢኮኖሚስት፣ ከዚያም ቢቢሲ፣ ሁማን ራይትስ ዎች፣ ቻታም ሃውስ፣ አልጀዚራና ሌሎች ዓለም አቀፍ መገናኛ ብዙሃን በየፊናቸው የኢትዮጵያና ኤርትራን የወቅቱ ከባድ ውጥረት መሰረት በማድረግ በተመሳሳይ ጉዳይ ተመሳሳይ ይዘት ያለው ዘለግ ያለ ዘገባ ማውጣታቸው ይታወቃል። ብዙዎች በአብዛኛው ጦርነቱ ሊፈነዳ ጫፍ ላይ መድረሱን እየዘገቡ ይገኛል። ለዚህም ማሳያቸው የኃይል አሰላለፉ ነው። የፕሪቶሪያ የሰላም ስምምነትን ተከትሎም የኃይል አሰላለፉ ተቀይሯል። የአማራ ኃይሎች፣ የኤርትራና የህወሓት ኃይሎች የፌዴራል መንግስትን የፕሪቶሪያን የሰላም ስምምነት በስጋት ተመለከቱ። በኤርትራ በኩል ያለው ስጋት በኩርፊያ ተሸፍኖ ሲቆይ፣ በአማራ ያለው ግን ወደ ተቃውሞና ወደ ጦርነት አምርቶም አሁን ያለበት ደረጃ ላይ ደርሷል። ከአማራ የፋኖ ኃይሎች ቀጥሎም ህወሓትና የኤርትራ መንግስት በተመሳሳይ መልኩ ከፌዴራል መንግስት ጋር በቀጥታ የቃላት ጦርነት ውስጥ ገብተዋል። ይህን ተከትሎም የኤርትራ መንግስት ህወሓትና የአማራ ኃይሎችን እየረዳ ነው ብሎም የኢትዮጵያ መንግስት ከመጠርጠር በላይ ለተመድ ባቀረበው ደብዳቤው በይፋ መክሰሱ ይታወቃል። ህወሓትና የኤርትራ መንግስትም ለፌዴራል መንግስት ክስ ምላሽ መስጠታቸው የውጥረቱን ሂደት የሚጠቁም ነው እየተባለም ሲነገር ሰነባብቷል። በህወሓት ምክንያት ሁለቱ መንግስታት ዳግም ተቋረፉ ማለት ነው። ከዚህ ጋር ተያይዞም በሚገርም ትዕይንት ህወሓትም ዳግም ተሰነጠቀ። አንደኛው ስንጥቅ ከኤርትራ ጋር ጽምዶ የተባለ ጥምረት መፍጠሩም በመዘገብ ላይ ይገኛል። ሌላኛው ስንጣቂ ወደ አዲስ አበባ ተሰዶም ከብልጽግና ጋር አብረዋል። በዚህ መልኩም የኢሳያስና አብይ መንግስት እየተዋቀሱ ይገኛል። የኢትዮጵያ መንግስት የሚወቅሰው የኤርትራ መንግስት የኢትዮጵያን ታጣቂዎች እየደገፈ ነው በሚል ሲሆን ይህንን ጉዳይ በጸጥታው ምክር ቤት አቅርቧል። በሌላ በኩል አሰብ የኛ ናት የሚለው ጉዳይ በመንግስት በኩል አቋም የተያዘበት ሆኗል። የኤርትራ መንግስት በምላሹ የኢትዮጵያ መንግስት እየተነኮሰኝ ነው በማለት እየከሰሰ ይገኛል። ይህን የተመለከቱትና የተከታተሉት ዓለም አቀፍ መገናኛ ብዙሃን ታዲያ በኢትዮጵያና በኤርትራ ውጥረት ላይ ትኩረት ያደረገ ዘገባ ማውጣት ላይ ይገኛሉ። ዘገባቸው የኢትዮ ኤርትራን የጦርነት ስጋት በግልጽ የሚያሳይ ሆኗል። የአቶ ጌታቸው ረዳ እርግጠኛ ምላሽ። በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የኢትዮጵያና ኤርትራ ውጥረት በሚመለከት በፓርላማ አባላቱ ተጠይቀዋል። ጥያቄው ያው እንደማንኛውም ሰው የኢትዮጵያና ኤርትራ ውጥረት ወዴት ሊያመራ ይችላል ከሚለው መሰረታዊና ወቅታዊ ጉዳይ ጋር ይያያዛል። ያኔ ታዲያ ጠቅላይ ሚኒስትሩ በምላሻቸው ከኤርትራ ጋር አንዋጋም፣ የውጊያ ፍላጎት የለንም የሚል ነበር። ከዚያ በኋላ በሰጧቸው የፓርላማ ምላሾችና ማብራሪያዎችም አንዋጋም ቢሉም የህልውና ጉዳይ ነው ባሉት የወደብ ምክንያት ነገሮች አቅጣጫ ቀይረው የኃይል ምላሽ ከጠየቁ እርምጃ እንደሚወስዱ ጠቁም አድርገዋል። ይህንና እስካሁን ድረስ ተባብሶ የቀጠለውን የቃላት ጦርነት መነሻ በማድረግ የሁለቱ ሀገራት ውጥረት ወደ ግጭት ያመራል የሚለው ስጋትም ማቆሚያ አላገኘም። በዚህ ጉዳይ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ጋር በነበራቸው ቆይታ ምላሻቸውን ሰጥተዋል። ምላሻቸውም ከጠቅላይ ሚኒስትሩ የቀደመ ጊዜ አንዋጋ ምላሽ ጋር በስሱ ተመሳሳይነት ያለው ሆኗል። የአቶ ጌታቸውን ከጠቅላዩ ትንሽ ለየት የሚያደርገው እርግጠኝነት ያለው ምላሽ መስጠታቸው ነው። አቶ ጌታቸው በምን እርግጠኛ እንደሆኑ ለጊዜው ማወቅ ባይቻልም እመነኝ ውጊያ አይኖሩም ሲሉም ምላሻቸውን ሰጥተዋል።
ጋዜጠኛው ገርሞትም እንዴት የሚለውን ጥያቄ ከሚታዩ ተጨባጭ ስጋት ጋር አያይዞም ሲሞግታቸው ታይቷል። ጋዜጠኛውም በኢትዮጵያና በኤርትራ ጦርን ወደ ድንበር አካባቢ ማስጠጋት አዝማሚያ ያለ መሆኑን አንስቷል። ይህም ኢትዮጵያ ከኤርትራ ጋር ጦርነት ውስጥ ትገባለች የሚል ስጋት ፈጥሯል። ስጋት ካለባቸው የዓለም አቀፍ ጋዜጠኞች መካከል ደግሞ ጌታቸው ረዳን ቃለ መጠይቅ ያደረጋቸው ጋዜጠኛ አንዱ ነው። ጋዜጠኛው ጠቅላይ ሚኒስትር አብይ አህመድ 1,000,000% እርግጠኛ ነኝ ኢትዮጵያ በየብስ የታጠረች ሀገር ሆና አትቆይም ያሉበትን አውድ በማስታወስ ጥያቄውን በስጋት አንስቷል። ከጠቅላይ ሚኒስትሩ በመቀጠል የመከላከያ ሰራዊት ከፍተኛ ወታደራዊ አመራሮች በቀጥታም ባይሆን በተዘዋዋሪ አስፈላጊው መስዋዕትነት በሙሉ ለመፈጸም ዝግጁ ነን ማለታቸው፣ ይህን ያሉትም ለምን ምክንያት እንደሆነ ጋዜጠኛው ጌታቸውን ጠይቋል። ነገር ግን የጌታቸው አጭር ምላሽ የጦርነቱ ስጋት የሚቀንስ ሆኗል። አቶ ጌታቸው እመነኝ በኢትዮጵያና በኤርትራ መካከል ጦርነት አይኖርም ሲሉ ተደምጠዋል። ከቃለ መጠይቁ ቀደም ብሎ በተመሳሳይ መልኩ በኢትዮጵያና በኤርትራ መካከል ውጊያ አይኖርም፣ ምክንያቱም ሁለቱም ባላቸው የጦርነት ታሪክ ጉዳቱን ስለሚያውቁት ሌላ ጉዳት እንዲመጣ ክፍተት አይፈጥሩም ማለታቸው አይዘነጋም። በእርግጥ ሐሳባቸው በርካቶች የሚጋሩት ነው። ነገር ግን የኢትዮ ኤርትራ ውጥረት ወደ ጦርነት አያስገባም የሚለውን ሐሳብ የሚያስቀይር አይደለም። ምክንያቱም ስጋቶቹ የጋራ ሆነዋል። በዚህ ጊዜ የአልጀዚራው ጋዜጠኛ ጌታቸውን እመነኝ ውጊያ አይኖርም ያሉበትን የእርግጠኝነት ምላሽ በእምነት ሳይሆን በማስረጃ ንገረኝ ሲላቸው ተደምጧል። አቶ ጌታቸውም ለጋዜጠኛ ማስረጃ ጥያቄ ማስረጃ አድርገው ያቀረቡት ጉዳይ ወደ ኢትዮ ኤርትራ ድንበር የተጠጋ ነው። የአፋር ድንበር አካባቢ ተጀምሮ የነበረው የኮንክሪት አስፋልት የኢትዮ ኤርትራን ግንኙነት ፕሮጀክት ማሳያ አድርገው ለማስረዳት ሞክረዋል። ጋዜጠኛው ታላቋ ኢትዮጵያ መመለስ በሚል ትርክት አስመራን እስከ መጠቅለል ድረስ የሚያልም ፕሮጀክት አለ የሚለውን ጠቅሶም ሲሞግታቸው ታይቷል። አቶ ጌታቸውም በትናንትና በዛሬ መካከል ልዩነት መኖሩን በመግለጽ ሞግተዋል። በእርግጥ የፖለቲከኞች ባህሪ ነው። እንኳን በትናንት ንግግራቸው ይቅርና እዚያው መድረክ ላይ ሐሳባቸውን ለውጠው ተሟጋቾቻቸው መሞገት ይችላሉ። አቶ ጌታቸውም ይህን ሞግት ነበር በይፋ ሲያሳዩት የታዩት ማለት ይቻላል። ከፕሪቶሪያው የሰላም ስምምነት በፊትና ከስምምነቱ በኋላም አቋማቸውን መቀየሩ የሚጠበቅ ነው። አቶ ጌታቸውም በቃለ መጠይቃቸው ላይ ሁሉንም እኩል አድርገው የማስቀጠል ፍላጎት አሳይተዋል። ህወሓትና አጠቃላይ የትግራይ ፖለቲከኞችን ከሚያስቆጣ ንግግርም ተቆጥበዋል። ወይም በትግራይ ፖለቲካ ላይ ተስፋ እንዳልቆረጡ የሚያሳይ አቋም አሳይተዋል። ከጠቅላይ ሚኒስትር አብይ አህመድና መንግስታቸው ጋርም በሰላም መቀጠል ከመፈለግ በላይ አማካሪ ስለሆነም በጣም ጥንቃቄ ያለው ምላሽ ሲሰጡ መታየታቸው ይታወቃል። አቶ ጌታቸው በ4 ኪሎ መቀሌና አስመራ። አቶ ጌታቸው ረዳ በቃለ መጠይቁ ላይ የ4 ኪሎ መቀሌ የ4 ኪሎ አስመራን ፍጥጫ አብራርተው አቅርበዋል። ቃለ መጠይቃቸውን ተከትሎም ከወደ መቀሌ በኩል ህወሓት ቅሬታውን ማቅረቡ ይታወቃል። የህወሓትና የአመራሮቹ ቅሬታ ቀድሞ የነበረ የልዩነት ውጤት ቢሆንም የዚህን ያክል ይከራል ተብሎ አልተጠበቀም። የህወሓት አመራሮች ግን ጌታቸው ረዳን እንደ ካዲ በመቁጠር ይከሳሉ። እሳቸው አቶ ጌታቸው እኛን ክዶ ወደ ፌዴራል መንግስት ሄደ ከሚለው ፖለቲካዊ ትርጉም ከፍ ባለመልኩም ጠቅላይ ሚኒስትሩ ለምን በይፋ አልተቹም አሊያም ተጠያቂ ናቸው ለማለት አልደፈሩም ከሚለው ጋር የሚያዝ ሆኖ ታይቷል። አስመራን በተመለከተ ያንን ያክል የሚያስቆጣ ንግግር አድርገዋል ማለት የሚቻል አይደለም። ይልቅስ የአቶ ጌታቸው ረዳ ቃለ መጠይቅ የህወሓትና የፌዴራል መንግስቱን ሊያፋልም የሚችል ነው። በመድረኩ የነበሩት ተሳታፊዎች የህወሓት ደጋፊዎች መሆናቸውና የፌዴራል መንግስቱ አቋሞች የተጠበቀውን ያክል ሳይንጸባረቁ እንዲሁም ጌታቸው ከሚባለው በላይ በጥያቄ ማፋጠጥ አስፈላጊ ያለመሆኑም እየተነሳ ይገኛል። የሆነ ሆኖ አቶ ጌታቸው የሁሉም ችግሮች መፍትሄ የነበረው የፕሪቶሪያ ስምምነት ተመልሶ የችግሮች መፍጠሪያ መሆኑን ቃለ መጠይቃቸው ጠቋሚ ሆኗል። ከዚህ ባሻገር ኢትዮጵያና ኤርትራን በተመለከተም እመነኝ ውጊያ አይኖርም ያሉበት አውድ አሁንም ከብዙ አቅጣጫ ታይቶ እየተተነተነ ይገኛል። ማዕከሉን አሰብ ላይ ያደረገው የኢትዮጵያና ኤርትራ ትንቅንቅም ከጊዜ ወደ ጊዜ ከበድ እያለ በመምጣቱ ዓለም አቀፍ መገናኛ ብዙሃን ጭምር በጉዳዩ ላይ ተከታታይነት ያላቸው የስጋት ዘገባዎችን ማውጣታቸውን ቀጥለዋል። ውጥረቱ በፍርሃትም በስጋትም በመታየት ላይ ይገኛል። ከመገናኛ ብዙሃኖቹ ዘገባ በመነሳት ውጥረቱን በሶስት ከፍሎ ማየት ይቻላል። አንደኛው በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ያመራል በሚል ስጋትና ፍርሃት የሚገለጸው ጉዳይ በርካቶችን የሚያግባባና የሚያሳምን ተጨባጭ እንቅስቃሴ እየሆነ መምጣቱ ነው። ሁለተኛው ውጥረቱ ተፈጥሯዊ በመሆኑ የሚጠበቅ እንጂ ብዛም የሚያሳስብ አይደለም የሚል ትርጓሜ ያለው ሆኗል። ሶስተኛው የሁለቱ ሀገራት ውጥረት ዓለም አቀፍ ሕግ መሰረት ባደረገ መልኩ መፍትሄ ያገኛል በሚል የሚተነተን ነው። ከዚህ ጋር ተያይዞም የኢትዮጵያና ኤርትራ የፍቅርና የጠብ ታሪኮችን ከጦርነት አዙሪት ጋር ተገናኝተው በስፋት እየተገለጹ ይገኛል። የሁለቱ ሀገራት መንግስታት የቅርብ ጊዜ ፍቅር ታሪክ ያላቸው ናቸው። ፍቅራቸው ግን ብዙም ሳይዘልቅ አሁን ያሉበት ደረጃ ላይ ደርሷል። በዚህ ከቀጠለ በሁለቱ ሀገራት መካከል ጦርነት ሊፈነዳ ይችላል እየተባለ ይገኛል። ጦርነቱ ከፈነዳ በእልቂቱ ሌላ ሪከርድ ይሰበራል የሚል ስጋትም አለ። ሁለቱ ሀገራት አሁን በምናውቃቸው መልኩ መልሰው ላይ ቀጥሉ ይችላሉ የሚልም ስጋት ፈጥሯል። ፍጥጫው በሁለቱ በኩል የጠነከረ ዝግጅት መኖሩን ከማሳየቱ ጋር ተያይዞም ዓለም አቀፍ መገናኛ ብዙሃን በጉዳዩ ላይ እየሰጡት ያለው ዘገባም ከወትሮ የተለየ ትርጉም ያለው ሆኗል። ይህም ኢትዮጵያና ኤርትራ ወደ ግጭት እንዳይገቡ አስቀድሞ መከላከል እንጂ ከገቡ አደጋ የከፋ መሆኑን እየተዘገበ ይገኛል።
በተለይም የተፈራው ጦርነት ከተቀሰቀሰ በሁለቱ ሀገራት መካከል ብቻ ሊወሰን እንደማይችል መላው የምስራቅ አፍሪካ ሀገራትን የሚያካትት አድርገው እየዘገቡት ይገኛል። ጦርነቱ አይደለም ኢትዮጵያና ኤርትራ የአፍሪካ ቀንድ የሚሸከመው እንዳልሆነም ዘ ኢኮኖሚስት እና ቢቢሲን ጨምሮም ሌሎች ዓለም አቀፍ መገናኛ ብዙሃን ስጋታቸውን እየዘገቡ ይገኛል። የአሜሪካና የሳውዲ አረቢያ ተጽዕኖ መጨመር ግን ስጋቱን የሚቀንስ ሆኗል። በተለይም ሁለቱ ሀገራት በተለየ መልኩ የማሸማገል አሊያም የማደራደር ሚና ሊኖራቸው እንደሚችል እየተገመተ ይገኛል። በተለይም ሳውዲ አረቢያ ጥያቄ ጭምር ማቅረቧ ነው እየተዘገበ የሚገኘው። ሳውዲ አረቢያ በኢትዮጵያና በኤርትራ መካከል ሰላም እንዲመጣ በማድረግ በኩል ታሪክ ስላላት በዚህኛ በኩልም ሚናዋ ከፍ ብሎ የሚታይ እንደሆነም እየተዘገበ ይገኛል። አበቃን። ሰናይ ጊዜን ተመኘን።